ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ታሪክ አንዳንዴ በወርቅ ቀለም ይጻፋል፣ አንዳንዴ ግን በደምና በእንባ። ዛሬ የምንመለሰው ወደ ኋላ 2000 ዓመታት ገደማ ነው። በዚያ ዘመን በምስራቃዊው የዓለም ክፍል አንዲት ድንቅ ከተማ ነበረች። በነጭ ድንጋይ የተገነባች፣ በወርቅ የተለበጠችና በሚሊዮኖች ልብ ውስጥ እንደ ቅዱስ ስፍራ ተደርጋ የምትታየው ኢየሩሳሌም። ዛሬ በዚያች ከተማ ግንቦች ስር ቆም ብለን ብናዳምጥ በነፋሱ መሃል የሚሰማ የጩኸት ድምጽ ያለ ይመስላል። የህፃናት ለቅሶ፣ የሰይፍ ድምጽና የሚጋይ ከተማ ሽታ። ይህ ታሪክ ስለ አንዲት ከተማ መጥፋት ብቻ ሳይሆን ስለ አንድ ህዝብ ተስፋ መቁረጥ፣ ስለ ሃይማኖታዊ ጽናትና ዓለምን ለሁለት ስለከፈለው ታላቅ እልቂት ነው። በ70 ዓመተ ምህረት በኢየሩሳሌም ግንቦች ውስጥ ምን ተፈጠረ? ያ በሰው እጅ ከተሰሩ ውብ ህንጻዎች አንዱ የሆነው የሰለሞን ቤተ መቅደስ እንዴት ወደ አመድነት ተቀየረ? አይሁዳውያንስ ለሚቀጥሉት 2000 ዓመታት ሀገር አልባ ሆነው በመላው ዓለም እንደ ጨው የተበተኑበት ምክንያት ምን ነበር? ዛሬ በታሪክ መዝገቦች ውስጥ ተቀብሮ የኖረውን አሳዛኝና አሰቃቂ እውነት አብረን እንፈትሻለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኖ ሁኔታው የጀመረው በድንገት አልነበረም። በሮማውያን የብረት አገዛዝና በአይሁዳውያን የነጻነት ናፍቆት መካከል ያለው ግጭት ለዘመናት ሲንተከተክ የነበረ እሳተ ገሞራ ነበር። ሮማውያን የአይሁድን እምነት አያከብሩም፣ አይሁዳውያን ደግሞ ለሰው ንጉስ አንሰግድም ይላሉ። በ66 ዓመተ ምህረት የሮማው ገዢ ጌሲየስ ፍሎረስ ከቤተ መቅደሱ ግምጃ ቤት 17 ታላንት ወርቅ ሲዘርፍ የአይሁድ ትዕግስት ተሟጠጠ። ህዝቡ በቁጣ አደባባይ ወጣ። በሮማውያን ላይ ለማሾፍም ለድሃው ገዢ ሳንቲም አዋጡለት በማለት በቅርጫት ሳንቲም ሰበሰቡ። ይህ ሽሙጥ የሮምን ኩራት ነካውና ደም መፋሰሱ ጀመረ። አይሁዳውያን በታላቅ ወኔ ተነስተው በኢየሩሳሌም የነበረውን የሮማ ጦር አባረሩ። ለጥቂት ጊዜ ነጻነት ያገኙ መሰላቸው። የራሳቸውን ሳንቲም ቀረጹ፣ የጽዮን ነጻነት ብለውም አወጁ። ነገር ግን ሰማዩ ላይ አንድ ጥቁር ደመና እየመጣ ነበር። ሮም ለውርደት የምትሰጠው ምላሽ አንድ ብቻ ነበር፣ ፍጹም ጥፋት። የሮሙ ንጉስ ኔሮ በዓለሙ ላይ እጅግ የተፈራውን ጀነራል ቬስፓሲያንን ላከ። ቬስፓሲያን ደግሞ ልጁን ቲቶን አስከተለ። እነዚህ ሁለት ሰዎች የጦርነትን ጥበብ የተካኑ፣ ልባቸው እንደ ብረት የጠነከረ ነበሩ። ከሰሜን ገሊላ ጀምሮ እያንዳንዱን የአይሁድ መንደር እያቃጠሉ ወደ ኢየሩሳሌም ገሰገሱ። ከተማዋን ከበቧት። በዚያ ወቅት ኢየሩሳሌም በፋሲካ በዓል ምክንያት በሚሊዮን የሚቆጠሩ ሰዎችን እያስተናገደች ነበር። ቲቶም አንድ ብልሃት የተሞላበት ነገር ግን አረመኔያዊ ውሳኔ ወሰነ። ማንም ከከተማዋ እንዳይወጣ አደረገ። በሚሊዮን የሚቆጠር ህዝብ በጠባብ ግንብ ውስጥ ታፈነ። ሮማውያን በከተማዋ ዙሪያ 5 ማይል የሚረዝም ግንብ በአንድ ሳምንት ውስጥ ገነቡ። ዓላማው ግልጽ ነበር፣ ከተማዋን በረሃብ መግደል። ከዚህ በኋላ ወደ ኢየሩሳሌም የሚገባ አንዲት ፍሬ ስንዴ አልነበረም። ይህ የታሪኩ ክፍል እጅግ ልብ ይሰብራል። በከተማዋ ውስጥ ለነበሩት ህዝቦች ረሃብ ከሰይፍ በላይ ጨከነባቸው። ሰዎች ለጥቂት ሳርና ቅጠል ሲሉ ይጋደሉ ጀመር። አይጥና በረሮ እንደ ምግብ ታዩ። ዮሴፍ ወልደ ኮሪዮን የተባለው የታሪክ ጸሐፊ የዘገበው ታሪክ ዛሬም ድረስ ሰውን ያስለቅሳል። አንዲት ማርያም የምትባል እናት ረሃቡ አእምሮዋን ሲያስታት በጭንቅ አምጣ የወለደችውን ልጇን አርዳ በላችው። የአማጽያኑ መሪዎች የስጋ ሽታ አሽትተው ወደ ቤቷ ሲገቡ የቀረውን የልጇን ስጋ ቀረበችላቸው። እነዚያ ደም የጠገቡ ተዋጊዎች እንኳን በዚህ ድርጊት ተንቀጥቅጠው እንደወጡ ይናገራል። በየቀኑ በሺዎች የሚቆጠሩ ሰዎች ይሞቱ ነበር። አስክሬን የሚቀብር ስለጠፋ ሰዎችን በከተማዋ ግንብ ላይ ወደ ጥልቁ ሸለቆ ይወረውሯቸዋል። ቲቶ በሸለቆው ውስጥ የበሰበሱትን አስክሬኖች ሲመለከት እጆቹን ወደ ሰማይ ዘርግቶ ይህ የኔ ጥፋት አይደለም ብሎ እንደጮኸ ይነገራል። ነገር ግን ከበባው ቀጥሏል። ሮማውያን ታላላቅ ማሽኖቻቸውን አቀረቡ። ግንቡን የሚደበድቡ የብረት መዶሻዎች ሌሊትና ቀን ድምጻቸውን ያሰሙ ነበር። አይሁዳውያን ግን ተስፋ አልቆረጡም። ከግንቡ ላይ ሆነው የሚቃጠል ዘይትና ድንጋይ ያዘንቡ ነበር። በመጨረሻ ግን የሮማውያን ጽናት አሸነፈና
አንደኛው ግንብ ወደቀ። ከዚያም ሁለተኛው ተከተለ። አይሁዳውያን ወደ መጨረሻው መጠጊያቸው ወደ ቤተ መቅደሱ ቅጥር ሸሹ። ቤተ መቅደሱ ለነሱ ሕንጻ ብቻ አልነበረም፣ የእግዚአብሔር መኖሪያ፣ የሕይወታቸው ትርጉም ነበር። ቤተ መቅደሱ እስካለ ድረስ አንጠፋም ብለው አመኑ። ቲቶ ግን ወደ ቤተ መቅደሱ ደጃፍ ደርሷል። የሮማ ወታደሮች ደም ተጠምተዋል። ለወራት ለደረሰባቸው ድካምና ስቃይ በቀል ይፈልጋሉ። ነሐሴ 10 ቀን 70 ዓመተ ምህረት ይህ ቀን በአይሁድ ታሪክ ውስጥ ጥቁር ቀን ነው። ቲቶ ቤተ መቅደሱ እንዳይቃጠል ትዕዛዝ ሰጥቶ ነበር ይባላል። ነገር ግን አንዲት ትንሽ ብልጭታ ዓለምን ለወጠች። አንድ ስሙ ያልታወቀ የሮማ ወታደር በንዴት ተገፍቶ የሚነድ ችቦ ወደ ቤተ መቅደሱ መስኮት ወረወረ። እሳቱ የውስጡን መጋረጃዎችና የእንጨት ቅርጾች በፍጥነት በላቸው። አይሁዳውያን ቤተ መቅደሱ ሲነድ ሲያዩ ለመከላከል እንኳን ጉልበታቸው በድንጋጤ ቆሙ። ብዙዎች ተስፋ በመቁረጥ ራሳቸውን ወደ እሳቱ ውስጥ ወረወሩ። ሮማውያን ወታደሮች እንደ አውሬ ወደ ውስጥ ገብተው ያገኙትን ሁሉ አረዱ። የካህናቱ ደም በቤተ መቅደሱ ወለል ላይ እንደ ወንዝ ፈሰሰ። እሳቱ እጅግ ኃይለኛ ከመሆኑ የተነሳ በህንጻው ጣሪያና ግድግዳ ላይ የነበረው ወርቅ ቀልጦ ወደ ድንጋዮቹ ስንጥቅ ውስጥ ገባ። ወታደሮቹ ያንን ወርቅ ለማውጣት ሲሉ ድንጋዮቹን አንድ በአንድ ፈነቃቀሉ። ኢየሱስ ክርስቶስ ከ40 ዓመታት በፊት ድንጋይ በድንጋይ ላይ የሚነሳበት ዘመን ይመጣል ብሎ የተናገረው ትንቢት በሮማውያን ስግብግብነት ተፈጸመ። ቤተ መቅደሱም መቃብር ሆነ። ከጥፋቱ በኋላ ዝምታ ነገሰ። በኢየሩሳሌም አደባባይ ላይ የሚሰማው የሚቃጠል የስጋ ሽታና የቁራዎች ድምጽ ብቻ ነበር። ቲቶ ከተማዋን ሙሉ በሙሉ እንድትታረስ አዘዘ። በዚህ ጥፋት 1.1 ሚሊዮን ሰዎች አልቀዋል። የተረፉት 97,000 አይሁዳውያን በሰንሰለት ታስረው ወደ ሮም ተነዱ። ከነዚህም ብዙዎቹ በመንገድ ላይ በረሃብና በድካም ወደቁ። በሮም ግን ታላቅ የድል በዓል ተደረገ። ከቤተ መቅደሱ የተዘረፉት ቅዱሳት ንዋየ ቅድሳት፣ 7ቱ መቅረዞች፣ የወርቅ ጠረጴዛውና መለኮቶቹ በሮም አደባባይ ለትዕይንት ቀረቡ። ዛሬ በሮም የምንመለከተው የቲቶ ሐውልት የዚያን ቀን ዘግናኝ ድል በድንጋይ ላይ ቀርጾ ይዟል። ለሮማውያን የኩራት ምልክት ነው። ለአይሁዳውያን ግን የ2000 ዓመታት የስደት መጀመሪያ። ከ70 ዓመተ ምህረት በኋላ አይሁዳውያን ሀገር አልባ ሆነው ወደ አውሮፓ፣ ወደ አፍሪካና ወደ እስያ ቢበታተኑም ነገር ግን አንድ ነገር ይዘው ሄዱ፣ ትውስታቸውን። ቤተ መቅደሱ ቢጠፋም ሕጉና እምነታቸው በልባቸው ውስጥ ቀረ። በሄዱበት ሁሉ ኢየሩሳሌምን እያሰቡ አለቀሱ። ዛሬ በኢየሩሳሌም የሚገኘው የምዕራቡ ግንብ ሕዝቡ ቆሞ የሚያለቅስበት ያንን የ70 ዓመተ ምህረት ውድመት ለማስታወስ ነው። ያ ውድመት ክርስትናንም ለወጠው። ክርስቲያኖች ከአይሁድ እምነት ተለይተው የራሳቸውን መንገድ እንዲይዙና ወንጌልን ወደ ዓለም ሁሉ እንዲያሰራጩ ምክንያት ሆነ። ታሪክ አንዳንዴ በታላቅ ውድመት ውስጥ አዲስ ነገር ይወልዳል። የኢየሩሳሌም ውድቀት ታሪክ የጭካኔ ታሪክ ብቻ ሳይሆን የሰው ልጅ ጽናት ታሪክም ጭምር ነው። ከተማዋ ፈርሳ ቤተ መቅደሱ ጠፍቶ ሕዝቡ ለ2000 ዓመታት ሀገር አልባ ሆኖ ተበታትኖ ኖሯል። ዛሬ ላይ ያ ሁሉ ነገር አልፎ አይሁዳውያን ከያሉበት የምድር ክፍል ሁሉ ተሰባስበው በአንድ ልብ መካሪ፣ በአንድ አፍ ተናጋሪ ሆነው በአባቶቻቸው ርስት ላይ እስራኤል የምትባል ኃያል ሀገር ቢመሰርቱም ነገር ግን የታሪኩ ጠባሳ ዛሬም ድረስ አለ። ይህንን ታሪክ ስናጠና የምንረዳው ጥላቻና ጽንፈኝነት የሰውን ልጅ ወደ ምንም አይነት ጥፋት እንደሚመሩት ነው። የ70 ዓመተ ምህረቱ እልቂትም ለዓለም ትልቅ ማስጠንቀቂያ ሆኖ ዛሬም ድረስ ይኖራል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ይህ የታሪክ ጉዞ ልባችሁን እንደነካው ተስፋ እናደርጋለን። ከወደዳችሁት ታሪኩን ለሌሎች በማጋራት ይህ የታሪክ እውነታ ብዙዎች ጋር እንዲደርስ አግዙን። በየጊዜው እንደዚህ አይነት ለየት ያሉና የሚደንቁ የታሪክ እውነታዎችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ፕሮግራም እንገናኛለን። ለዛሬ በዚያው አበቃ።